ቅዱስ ዳዊት በሳኦል ምትክ በእግዚአብሔር ተመርጦ ሲነግስ በዘመኑ የነበሩ አሕዛብ አሞናውያን፣ ፍልስጤማውያንና ሞዓባውያን የዳዊትን ንግስና አልተቀበሉበትም ነበርና በእርሱ ላይ አመጽ አንስተውበት ነበር። ነገር ግን እግዚአብሔር መንግስቱን አጽንቶ ቅዱስ ዳዊትን ለእስራኤል ንጉስ አድርጎ ሾመ። ጠላቶቹም ደግሞ ከእርሱ ፊት ሸሹ። በዚህ ጊዜ ቅዱስ ዳዊት እንዲህ ሲል ጸለየ። በእግዚአብሔርና በመሲሁ ላይ ማጉረምረም ከንቱ እንደሆነም ዘመረ። ይህን መዝሙር ሰዎች በተንኮል ባሴሩብን ጊዜ፣ በሐዘንና በጭንቀታችን ጊዜ፣ ምንም ባዶ እንደሆን በተሰማን ጊዜ የምንዘምረው የቅዱስ ዳዊት መዝሙር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ህይወታችንን የሚያሳድጉ መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነውና ይህን የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ለሌሎች ወገኖቻችን እንዲደርስ ላይክ በማድረግ አገልግሎቱን እንድትደግፉ በእግዚአብሔር ስም ጠይቃለሁ። እንግዲህ ባለፈ ጊዜ መዝሙር 1ን ማብራሪያውንና ጥቅሙን ተመልክተን ነበረ። ዛሬ ደግሞ መዝሙር 2ን ከነ ማብራሪያውና ከነ ጥቅሙ የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት ምልጃና ጸሎቱ አይለየን። ረድኤት በረከቱ በሁላችን ላይ ይደርብን። ዛሬ የምንመለከተው መዝሙር 2ን ነው። መዝሙር 2 ስለ ሁለት ነገር ተዘምሯል። የመጀመሪያው ስለ ጌታ በትንቢት የተናገረው ሲሆን የመጀመሪያው ግን ቅዱስ ዳዊት በዘመኑ የደረሰበትን አመጽና ወይንም ደግሞ በክፉ ሰዎች የደረሰበትን እንግልትና ስቃይ የተገለጠበት የመዝሙር ክፍል ነው። ቅዱስ ዳዊት ሲጀምር አሕዛብ ለምን አጉረመረሙ የሚል ነው። እንደሚታወቀው ቅዱስ ዳዊት ከሳኦል በኋላ በሳኦል ምትክ በእግዚአብሔር ተመርጦ የነገሰ የእስራኤል ንጉስ እንደሆነ ይታወቃል ቅዱስ ዳዊት። ነገር ግን በዘመኑ የነበሩ ሞዓባውያን፣ ፍልስጤማውያንና አሞናውያን በእርሱን አልቀበልም ብለው አሕዛብ ይላቸዋል እነርሱን አልቀበል ብለው በእርሱ ላይ አመጽ አነስቱበት ነበርና እግዚአብሔር በሾመው ላይ ማመጽ ከንቱ እንደሆነ ቅዱስ ዳዊት አሕዛብ ለምን አጉረመረሙ ብሎ ሁለተኛ መዝሙሩን ለእግዚአብሔር ተዘምሯል ማለት ነውና አሕዛብ ለምን አጉረመረሙ ሲባል የመጀመሪያው ስለ ቅዱስ ዳዊት በዘመኑ የነበሩት አሞናውያንና ፍልስጤማውያን አልቀበለው ስላሉ ለምን አጉረመረሙ ብሎ ተቀኝቷል። ሁለተኛ ፍጻሜው ግን ስለ ክርስቶስ ነው። ክርስቶስ በዘመኑ ሲመጣ እነ ሄሮድስ እነ ጲላጦስ ጻፍትና ፈሪሳውያን በእርሱ ላይ በመሲሁ ላይ አጉረመረመው ነበርና ለምን በመሲሁ ላይ ለምን አጉረመረሙ ብሎ ተናግሯል። ያ ማለት በክርስቶስ ላይ መሲህ ማለት ቅቡ ማለት ነው። በተቀባው ላይ ለምን አጉረመረሙ ይላልና በመሲሁ ላይ ለምን አጉረመረሙ ወይንም ለምን ዶለቱ ብሎ ተናግሯል። ስለዚህ ይህ መዝሙር ፍጻሜው ስለ ክርስቶስ የተነገረ መዝሙር ነው። ነገር ግን በክርስቶስ ላይ ቢያምጹም ጲላጦስ፣ ሄሮድስ፣ ጻፍትና ፈሪሳውያን ቢያምጹም ግን እነርሱ በክርስቶስ ላይ ሊያመጡት የሚችሉት ምንም ነገር የለም። ምክንያቱም በእግዚአብሔር በተቀባው በመሲሁ ላይ ቢያጉረመርሙም በእርሱ ላይ አመጽ ማስነሳት ከንቱ እንደሆነ በመዝሙር 2 ላይ ይገልጻል ማለት ነው። አሕዛብ ለምን አጉረመረሙ የሚለውን አባታችን ቅዱስ ዮሐንስ አፈወርቅ ሲተረጉም ዳዊት ለምን ብሎ የጠየቀው በክርስቶስ ላይ የሚከሱበት ምንም ምክንያት ስላጡ ነው ይላል። ጠላቶቹ ክርስቶስን የከሰሱበት ምንም አይነት ምክንያት ስላልነበራቸው ነው ይላል። ምክንያቱም እርሱ ይላል ሙታንን አስነሳ፣ ድውያንን ፈወሰ፣ በአምላክነቱ እነዚህን ነገሮች ሁሉ አድርጎለት እነርሱ ግን በምላሹ ሊገሉት ተነሱ፣ ተማከሩበት ይላል። የዓለም ሴራ ሁሉ በክርስቶስ ላይ ቢነሳም ግን ምንም ኢምንት እንደሆነ የሚናገርበት የመዝሙር ክፍል ነው ቅዱስ ዳዊት ማለት ነው። መዝሙር 2 ቁጥር 3 ላይ ማሰሪያቸውን እንበጥስ ቀንበራቸውን ምከኛ እንጣል የሚል አለ። በአባታችን በቅዱስ ዳዊት ዘመን በዙሪያ የነበሩ አሕዛብ በእርሱ ላይ ተነግሰዋል። ከላይ እንደተጠቀሰው ሞዓባውያን፣ ፍልስጤማውያንና አሞናውያን ማለት ነው። ስለዚህ እግዚአብሔር ሹሞት የነርሱ ንጉስ እንዲሆን በእስራኤል ላይ ንጉስ እንዲሆን ቢሾመው ግን እነርሱ የተሰጣቸው ያ ንግስና ለነርሱ ቀንበር ነበርና ያን ቀንበራችን እሱ ንጉስ መሆኑ ለኛ ቀንበራችን ነውና እንደፈለግን እንድንሆን ያደርገንምና ኑ ማሰሪያቸውን እንመጥስ ቀንበራቸውንም ደግሞ ከኛ እንጣል ብለው ተነስተውበት ነበረ። ነገር ግን ይህ አመጽ ከንቱ አመጽ ነበርና እግዚአብሔር ንግስናውን ጠብቆለት መንበሩንም አጽንቶለት ለ40 ዘመናት የሚያክል ቅዱስ ዳዊት እስራኤላውያንን መርቷል ማለት ነው። ለብዙ ዘመናት እስራኤላውያንን መምራት ችሏል ማለት ነው። ምስጢራዊ ትርጓሜው ግን ይህ የዓለም ክፋት በእግዚአብሔርና በክርስቶስ ወንጌል ላይ ልክ እንደ ማሰሪያና ቀንበር እንደሆነ ቅዱስ ዳዊት በትንቢት የተናገረው ነው። የሚያምኑ ሰዎች አሕዛብ ወይንም ደግሞ የክርስቶስን ወንጌል የማይቀበሉ ለኛ ይህ ቀንበር ነው። ምክንያቱም ክርስቶስ ቅድስናን፣ ታማኝነትን፣ ፍቅርን በቅዱስ ወንጌሉ ላይ ሰጥቶናልና ይህ
የማይሆን ቀንበር ነውና ከኛ እንበጥስ እንደፈለግነው እንሁን ብለው አሕዛብ የማያምኑ ሰዎች ይነሳሉ ብሎ የተቀኘበት ነው ማለት ነው። ልክ እንደ ማሰሪያ የሚመለከቱ ነው ማለት ነው። ከዛ ዝቅ ብሎ ደግሞ በሰማይ የሚኖር እርሱ ይስቃል ጌታም ይሳለቅባቸዋል ይላል። በጣም የሚያስደንቀኝና የሚገርመኝ ቃል ነው። ሚስጥራዊ ትርጉሙ በሰማይ የሚኖር እርሱ ይስቃል ጌታም ይሳለቅባቸዋል ማለት ይህ ቃል እግዚአብሔር እንደ ሰው ይስቃል ማለት አይደለም። ነገር ግን ይልቁን የነሱ የሰው ልጆች ስልጣናቸው የጦር መሳሪያቸው ስብስባቸው ምንም ኢምንት እንደሆነ ያቃልልባቸዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ስለዚህ ትምህርት ሲናገር ምን ይላል? በሰማይ የሚኖር እርሱ ይስቃል ማለት እግዚአብሔር ልክ እንደ ሰው ጥርስ አውጥቶ ይስቃል ማለት አይደለም። የሰዎች ኃይል ወታደሮቻቸው የጭፍሮቻቸው ብዛት ጦራቸው በእግዚአብሔር ፊት ኢምንት እንደሆነ ለመግለጥ የተነገረ ቃል ነው ይላል። ልክ ይላል አንድ አንበሳ በአንድ ጉንዳን ዛቻ እንደማይፈራና እንደማይደነግጥ ብሎ ይናገራል። በሰማይ የሚኖር እርሱ ይስቃል ጌታም ይሳለቅባቸዋል ማለት እግዚአብሔርን ለማጥፋት የእግዚአብሔርን ወንጌል ወይንም ደግሞ ወንጌሉን ለማጥፋት የሚያሳድዱ ሰዎች ሁሉ ጦራቸው ይህም ደግሞ በዘመነ ሰማዕታት ክርስቲያኖችን አሳድደዋቸዋል። ክርስቲያኖችን ለማጥፋት ወንጌልን ለማሳደድ ብዙ ጥረዋል። ነገር ግን የክርስቶስ ወንጌል የሚሳደድና የሚጠፋ እንዲህ በቀላሉ የሚጠፋ አይደለም። ክርስቶስን በሰማይ ሆኖ ስቆባቸዋል ብሎ ቅዱስ ዳዊት በትንቢት መነጽር ይናገራል። ክፉዎች ሰዎች ምንም ያህል የተደራጀ ኃይል ቢኖራቸው በእግዚአብሔር የታመንን ከሆነ እኛን ሊያሸንፉንና ሊጥሉን አይችሉም። ጦራቸው ቢበዛ ኃይላቸው ቢበዛ ባላቸው የስልጣን ሁኔታ ባላቸው ገንዘብ እኛን ለማጥፋት ቢነሱ በእግዚአብሔር ከተማመንንና እግዚአብሔርን ከያዝን እኛን እንደማያጠፉንና የነርሱ ጦር የነርሱ ገንዘብ የነርሱ ስልጣን በእግዚአብሔር ዘንድ ኢምንት እንደሆነ እግዚአብሔር ይስቅባቸዋል ማለት ነው። ሁልጊዜም በህይወት ዘመናችን እንዲህ ቢገጥመን በእግዚአብሔር በመተማመን አሕዛብ ለምን አጉረመረሙ ብለን መጸለይ ይጠበቅብናል ማለት ነው። ሌላ ዝቅ ብሎ ላይ ደግሞ በዚያ ጊዜ በቁጣቸው ይናገራቸዋል በመዓቱም ያውካቸዋል የሚል ነገር አለ። እግዚአብሔር የታገሰውን ያህል ደግሞ ፍርዱ በጣም ከባድ ነው የሚሆነው። እግዚአብሔር መዓቱ የራቀ ምህረቱ የበዛ አምላክ ነው። ነገር ግን ምህረቱ ቢበዛም ደግሞ መዓቱ ቢርቅም ታግሶ እግዚአብሔር ፍርድ ይሰጣል። በዚያን ጊዜ በቁጣ ይናገራቸዋል ማለት ያ የፍርድ ቀን በመጣ ጊዜ እነርሱ ኑሃቤ ቡርካኑ ላዌ ይላቸዋል ጻድቃንን፣ ርኩሳንን ደግሞ ሁሩ ምኔ ብሎ ከርሱ ያርቃቸዋል ማለት ነው። ስለዚህ በፍርድ ቀን ያችን የፍርድ ቀን ለመናገር ነው። በዚያ ጊዜ በቁጣ ይናገራቸዋል ማለት ወደሚገባቸው ወደ ተዘገላቸው ለሰይጣንና ለመላእክቱ በተዘገላቸው ደይን እንዲወድቁ ያደርጋቸዋል ማለት ነው። ይሄ ነገርም ደግሞ በ70 ዓመተ ምህረት በእስራኤላውያን ላይ ተፈጽሟል። ጌታችን አምላካችን ኢየሱስ ክርስቶስን ይሰቀል ብለው ከሰቀሉት በኋላ ደሙ በእኛና በልጆቻችን ይሁን ካሉ በኋላ በቁጣቸው ይናገራቸዋል ማለት እስራኤል ኢየሩሳሌም ፈርሳ የሰቀሉት ሰዎች ደግሞ ሁላቸውም ዋጋቸውን በምድርም እንዳገኙ ደግሞ ይህ ትንቢት በኢየሩሳሌም መፈራረስ ተፈጽሟል ማለት ነው። በመዓቱም ያውካቸዋል ማለት ክፉዎች በውስጣቸው ሰላም እንዲኖራቸው አያደርግም ማለት ነው። ክፋት በራሱ ራስን ይጎዳል፣ ሌሎችን ሳይሆን ራስን እንዲጎዳ ያደርጋልና ክፉዎች በውስጣቸው ሰላም እንዳይኖራቸው ያደርጋል። ያ ማለት የህሊና መታወክና የህሊና ፍርሃት እንዲኖራቸው ያደርጋል ማለት ነው። ስለዚህ ክፋት ከኛ የማይርቅ ከሆነ ሁልጊዜ ክፉ ምንሆን ከሆነ ህሊናችን ሰላም ያጣል። ለራሳችን እግዚአብሔር አምላክ እኛን ከመረዳት ደግሞ ይቆጠብና ለሌላ ለምኞታችን አሳልፎ ይሰጠናል ማለት ነው። ያ ደግሞ ራሳችን እንዲያውከን ያደርጋል ማለት ነው። ቁጥር 6 ላይ ግን እኔ ግን ንጉሴን ሾምኩ በተቀደሰው ተራራ በጽዮን ላይ የሚል ቃል አለ። ጠላቶቹ ምንም ያህል ቢያምጹትም ቅዱስ ዳዊት በጠላቶቹ ሞዓባውያን ፍልስጤማውያን ቢነሱትም ግን በጽዮን የተባለች በኢየሩሳሌም ላይ እግዚአብሔር አምላክ መንግስቱን አጽንቶ መንበሩን ጠብቆ ንጉስ አድርጎት ኑሯልና ግን ንጉሴን ሾምኩ ማለት በተቀደሰው ተራራ በጽዮን ላይ ማለት ጽዮን የተባለች ኢየሩሳሌም ናት። በዛ ላይ ንጉሴን ዳዊትን ሾምኩ ብሎ የዘመረው መዝሙር ነው። ትርጓሜው ግን ክርስቶስን ምንም ያህል ቢያሳድዱት ፈሪሳውያን ጻፍት ፈሪሳውያን ቢሰቅሉትም ግን ጽዮን የተባለች ቅድስት ቤተክርስቲያን ናት። በጽዮን በተራራው ላይ ተብላ የተጠቀሰች በሰማያዊቷ በኢየሩሳሌም እንዲሁም ደግሞ በቤተክርስቲያን በቅድስት ቤተክርስቲያን ላይ ለዘላለም ንጉስ አድርጌ ሾምኩት ማለት ነውና ፍጻሜው ስለ ክርስቶስ የተነገረ ነው ማለት በተቀደሰው በተራራ በጽዮን ላይ ማለት አማናዊቷ ቤተክርስቲያን ክርስቶስ በደሙ የዋጃት በእርሷ ላይ ለዘላለም ንጉስ ሆኖ ይኖራል ማለት ነው። ቅዱስ ዮሐንስ አፈወርቅ ይህንን አንቀጽ ሲያብራራ ምን ይላል? አይሁድ ክርስቶስን በመስቀል ላይ ሰቅለው ያሸነፉትና ታሪኩን የደመሰሱት መስሏቸው ነበረ። ነገር ግን እኔ ንጉሴን ሾምኩ እንዳለ ይላል። ይህም በመቃብር የመጣው የትንሣኤውን አዋጅ እነርሱም ከመሬት በታች ሊቀብሩት ቢፈልጉም ግን ከመቃብር ላይ ሆኖ ንጉስ ሆኖ በመስቀል ላይ ተገኝቶ በንግስና በቅድስት ቤተክርስቲያን ጉልላት ላይ ተቀምጧል ብሎ ይናገራል። አንተ ልጄ ነህ ዛሬን የወለድኩህ ማለት ደግሞ
ቅድመ ዓለም እግዚአብሔር ቃል ከእግዚአብሔር አብ እንደተወለደ አካል ዘእምአካል ባህሪ ዘእምባህሪ እንደተወለደ የሚነገርበት ቃል ነው ማለት ነው። በብረት በትር ትጠብቃቸዋለህ፣ እንደ ሸክላም ሰሪ ትቀጠቅጣቸዋለህ የሚል አለ። የብረት በትር የሚያጠፋና የማይሰበር የወንጌል ቃል ነው። እግዚአብሔር እውነተኛ ፍርድ የእግዚአብሔር የእውነተኛ ፍርድ ምሳሌ ተደርጎ ይወሰዳል። በብረት በትር ትጠብቃቸዋለህ የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉም የወንጌል ቃል የማይሰበርና የማይጣጠፍ ነው ይላል። ልክ የክፋትን ግንብ እንደ ሸክላ ሰሪ ሰባብሮ ወደ አዲስ ሕይወት ስለሚቀይር በዚህ ይመሰላል ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። መዝሙር 2 ሚስጥራዊ ትርጓሜው ወይንም ደግሞ በኢትዮጵያ ቤተክርስቲያናችን በኦርቶዶክስ ቤተክርስቲያን ሚስጥራዊ ትርጓሜው ይህንን ይመስላልና ይህንን መዝሙር ታዲያ በየትኛው ጊዜያችን ልንጸልየው ይገባል የሚለውን ስንመለከት ግን በጠላቶች ተንኮልና ሰዎች በተንኮል በተነሱብን ጊዜ ሴራ በአሴሩብንና በከበቡን ጊዜ ይህንን ጸሎት መጸለይ ያስፈልጋል። በስራ ቦታችን ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ እንዲሁም ደግሞ በህይወት መንገዶቻችን ላይ የሚገጥፈን የሰዎች ሴራ ሊኖር ይችላልና ያለ ምክንያት ሲቀኑብን ሴራ ሲያሴሩብን ይህንን ጸሎት አሕዛብ ለምን አጉረመረሙ የሚለውን ብንጸልይ እግዚአብሔር አምላክ ዳዊትን ጠላቶቹን ሁሉ አስወግዶ በጽዮን በተራራዋ ወይንም ደግሞ በኢየሩሳሌም ንጉስ እንዳደረገ እኛንም ደግሞ በህይወታችን ላይ ንጉስ እንድንሆን ያደርገናልና ጠላቶቻችን በተነሱብን ጊዜ ሴራ ባሴሩብን ጊዜ ይህንን የቅዱስ ዳዊት መዝሙር መጸለይ ይገባል ማለት ነው። ምክንያቱም የሰዎች ክፋት ምንም ከፍተኛ እንኳን ቢሆን እግዚአብሔር አምላክን ከያዘን በሰማይ ሆኖ ይስቅባቸዋል ነው የሚለውና የሚስቅባቸውን ሁሉን ማድረግ የሚቻለውን ካለ ሁሉ የሆነውን አምላካችን እግዚአብሔርን ከያዘን ሁሉን ማድረግ ስለሚቻለን ምንም ሰው ቢነሳብን እንኳን ከእግዚአብሔር ጋር ካለን የልብ መተማመንና እምነት እንዲኖርን ያደርጋል፣ ሰላምንም ይሰጠናል መዝሙሩ ማለት ነው። ሁለተኛ ደግሞ በትዕቢተኞች ስንከበብ ነው። በስራ ቦታችንም ሊሆን ይችላል፣ በህይወታችንም ሊሆን ይችላል። በጉልበታቸውና በስልጣናቸው በገንዘባቸው እኛን ለማጥፋት የሚነሱ ሰዎች ሲመጡብን እግዚአብሔር በትዕቢተኞች ላይ እንደሚሳለቅባቸው ለመናገር ይህንን መዝሙር ብንዘምር እግዚአብሔር በትዕቢተኞች ላይ ተሳልቆ ትዕቢታቸውንም ደግሞ አፍርጦ እኛን ወደ ነበርንበት ወደ ህይወታችን መስመር ወይም ደግሞ ህይወታችንን ያስተካክልልናል እግዚአብሔር አምላክ ማለት ነው። በፍርሃትና በጭንቀታችን ጊዜ ይህንን የቅዱስ ዳዊት መዝሙር መጸለይ ያስፈልጋል። ለምሳሌ የዓለም ሁኔታ ሲያስፈራን፣ በበሽታ በህመማችን ጊዜ፣ በጦርነት ወይንም ደግሞ ዙሪያችንን በከበበን ስግብግቦች በገበቡን ጊዜና ተስፋ በቆረጥን ጊዜ አሕዛብ ለምን አጉረመረሙ ተብሎ የተነገረ አንድም ደግሞ ዲያብሎስ ነው። ጠላታችን ምንም ኃይሉ ከፍተኛ ሊመስለን ይችላል፣ ግን በእግዚአብሔር ዘንድ ኢምንት እንደሆነ የተናገረበት ነው። ለዛም ነው ይስቅባቸዋልም ተብሎ የተነገረና አሕዛብ ለምን አጉረመረሙ ማለት አጋንንት በእኔ ላይ ለምን ያጉረመርማሉ እንደማለትም ይሆናልና በዚህ ጊዜ ፍርሃትና ጭንቀት በሚበዛብን ጊዜ መጸለይ ያስፈልጋል ማለት ነው። እግዚአብሔር የዓለሙ ሁሉ ገዢ ነው፣ ካህሌ ሁሉ ነው፣ የዓለም ሁሉ ንጉስ ነው። ስለዚህ ምድር ምለዋ ለልጁ ለክርስቶስ ርስት አድርጎ ሰጧታል። እኛ ደግሞ የርስቱ ተካፋዮች ነን። አንድያ ልጁን አሳልፎ እስኪሰጥ ዓለሙን እንዲሁ ወዷታልና እንደተባለን እኛም በክርስቶስ ያመንን ክርስቲያኖች ነንና ከርስቱ ተካፋዮች ነንና በልጁ ያመነውን የሚያጉረመርምንን ሁሉ ከርስቱ የሚያስወጣ ነውና ያ ልጁ ለኛ የሚያስፈራረን የሚያስደነግጠን ሁሉ ያጠፋልና አሕዛብ ለምን አጉረመረሙ ብለን የዓለም ገዢ የሆነውን እግዚአብሔርን እየጠራን ችግሮቻችንን ማስወገድ ያስፈልጋል በዚህ መዝሙር ማለት ነው። ሌላኛው እምነትና መንፈሳዊ ጥንካሬያችንን ለማደስ ይሆናል። መንፈሳዊ ሕይወታችንን በዛልን ጊዜ በተለይ ደግሞ መንፈሳዊ ሕይወታችን ሲቀዘቅዝ ወይንም ደግሞ ክፉዎች በዓለም ላይ የሰለጥኑብን የመሰለ ጊዜ ይህንን መዝሙር መጸለይ ያስፈልጋል ማለት ነው። እርሱን የሚታመኑ ምስጉን ናቸው ይላል መጨረሻ ላይ መዝሙሩ ላይና እርሱን የሚታመኑ ምስጉን ናቸው ማለት በዓለም ላይ የሚመጡ በነገራችሁ ላይ ፍርሃትና ጭንቀት የሚመጣው ከእምነት ማጣት የተነሳ ነው። ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባህር ሲሄድ አየውና ጌታው ያንተ ከሆንክ እንድመጣ ፍቀድ አለውና አለው። ተጠራጠረ፣ ፈራ፣ ፍርሃቱን ውድቀትን አመጣበትና ልክ እንደዚሁም እግዚአብሔርን ከያዝን ምንም ሰዎች ሴራ ቢያሰሩብን በእርሱ የሚታመኑ ምስጉን ናቸው ማለት ነውና የተመሰገን የምንሆነው ደግሞ በእርሱ ስንታመን ነውና እኔ ክርስቶስን ይዤ እግዚአብሔርን ይዤ ምንም ልሆን አልችልም ብለን ይህንን መዝሙር እምነታችንና መንፈሳዊ ጥንካሬያችንን ለማደስ መጸለይ ያስፈልጋል ማለት ነው። ሌላኛው ቤተክርስቲያን ላይ ስደትና ፈተና በሚፈታበት ጊዜ ይህንን መጸለይ ያስፈልጋል። ቅዱስ ዮሐንስ አፈወርቅ ስለዚህ ነገርም ይናገራል። አማኔን በሚሰደዱበት ጊዜና የክርስትና እምነት ማዕበል በሚበዛበት ጊዜ እንድንጸልየው ይመክረናል። ቤተክርስቲያን በክርስቶስ ደም የተመሰረተች ናት።
ማንም ሊያፈርሳት የማይችል ናትና በእርሱ የሚታመኑ ምስጉን ናቸው ማለት ቤተክርስቲያን ስደት በበዛባት ጊዜ መከራ በበዛባት ጊዜ አሕዛብ ለምን አጉረመረሙ ብሎ ወደ እግዚአብሔር መጸለይ ያስፈልጋል ማለት ነው። ቅዱስ ዮሐንስ አፈወርቅ ፍርሃታችን ለማሸነፍና ለሃይማኖት ጽናት እንድንጸልየው ይህንን መዝሙር ይመክረናል። በህይወታችን ውስጥ ትልልቅ ችግሮች ወይም ደግሞ የሰዎች ተንኮል እንደ ማዕበል ቢነሱባችሁ ይላል ይህን መዝሙር በመጸለይ የክርስቶስ መንግስት በውስጥህ እንድትነግስና ፍጹም ድፍረት እንድታገኝ ያደርጋል ይላል እና ለሃይማኖት ጽላትም ደግሞ ዓለም ክርስቶስን ቅድስናን በምትነቅበት ጊዜ በዚህ ዘመን ይሄንን መዝሙር አሕዛብ ለምን አጉረመረሙ ብሎ መጸለይ ለሃይማኖት ጽናታችን እንዲሆን ያደርጋል። ምክንያቱም አሕዛብ ምንም ቢያጉረመርሙ በክርስቶስና በመሲሁ በተቀበው ላይ ምንም ማድረግ አይቻላቸው በእርሱም በስሙ ለሚያምኑት ሁሉ ምንም አይቻላቸውምና ለአሕዛብ ለምን አጉረመረሙ ብለን ስንጸልይ የእምነት ጽናታችን እየጨመረ ይሆናል። አንድም ደግሞ በሰማይ ያለ እርሱ ይሳለቅባቸዋል ይስቅባቸዋል ተብሎ እንደተነገረ እኛ ወደ እርሱ ስንጸጋ የነሱ ጦር ለኛ ኢምንት እየሆነ እየቀለለ ይመጣልና ለሃይማኖት ጽናታችን መጸለይ ያስፈልጋል። ሁለት ሰዎች በታመሙ ጊዜ ሊጸልዩት የሚገባ የመዝሙር ክፍል ነው። መዝሙሩ የድልና የጥበቃ እንዲሁም ደግሞ የኃይል መዝሙር ነው። ጠላቶቻችን ስጋውያን ርኩሳን በእኛ ላይ የሚያደርጉ ጦርነት ሁሉ በእግዚአብሔር ፊት ምንም እንዳልሆነና ኢምንት እንደሆነ የሚያሳይ የቅዱስ ዳዊት መዝሙር ነው ማለት ነው። ዳዊትም ጠላቶቹን ቀጥቅጦ ከእግሩ በታች አድርጎለታል። ለኛም ደግሞ ጠላቶቻችን ከእግራችን በታች መቀጥቀጥ የምንፈልግ ከሆነ ይህ መዝሙር ለኛ ለክርስቲያኖች የሚሆን የቅዱስ ዳዊት መዝሙር ነው ማለት ነው። ስለዚህ መዝሙር 2 ማብራሪያውና ጥቅሙ ይሄንን ይመስላል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዳዊት ረድኤት በረከቱ አማላጅነቱ በሁላችን ላይ ይደርብን አይለየን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ይህን ቪዲዮ ለሌሎች ወገኖቻችን ሼር እናድርግ።